በሁሱና በእፎይ መካከል በነበረው ድንብሽሽቅ በጣም ብዙ ሰለምት እህት ወንድሞች ጭንቀት ውስጥ ናቸው። ጨነቀን፣ ምን ይብቃን። ጫት ቀመው ነው እንዲህ ወደ እስልምና የገቡት። የሚጨንቃቸው ለምንድን ነው? ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ አላ ረሱሊላህ ወአላ አሊሂ ወሰህቢሂ ወመንዋላ። ውድና የተከበራችሁ የቻናላችን ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬም የጌታችን ያላህ መልካም ፍቃድ ሆኖ ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሆኖ እስቲ እቺን አህዋሽ አሱና ቲቪ ላይ የምትቀርብ ስለሆነች ነው ቫልዩን ሰጥቼ ምላሽ የምሰጣት። ምን እንደምትለን እስቲ እንስማት። ሰለምቴዎች፣ ክርስቲያን ወገኖች፣ ነባር ሙስሊሞች ይህንን ቪዲዮ እንድሰሙት ፈልጋለሁ። ነባር ሙስሊም እያለች ያለችው ምንድነው? ቀብርን አምልኮ በየቦታ የቀብርን አፈር በጥብጠው የሚጠጡ አህባሾች ነባሩ እስልምና። አህባሽ እኮ ከተመሰረተ ያውላችሁ ገና 30 ዓመት ምናምን አይሞላው፣ ግን ነባር ናቸው። ነባር እስልምና ማለት ጫት እንደ ፍየል መቃም መብላት። ነባሩ እስልምና ማለት የቀብርን አፈር ወስዶ ለጤንነት ተብሎ መጠጣት፣ ቁለት ውሃ። ለዚህ ደግሞ እንደ ምሳሌ ማቅረብ እንችላለን። አብሬት ላይ ቁለት ውሃ ምን የገማ ውሃ ማለት ነው። ጤንነት ይሰጠናል ብላችሁ የምትጠጡ ሰዎች ያዩ ቦታዎች አብሬሽ ተሄዱና ከዛ በኋላ ደግሞ መቃብሩን በረካ የምትፈልጉ እነዚህ ሰዎች በረካ መፈለግ ይቻላል የምትሉ ይህ ነው ነባሩ እስልምና። አምልኮዎችን ለአንዱ ፈጣሪ ሰዎች እንዲሰጡ ነው ነብዩ አለይሂ ሰላቱ ወሰላም የመጨረሻ መልእክተኛና መደምደሚያ የሆነ ቁርአንን ተሰጥቷቸው ለዓለም ሕዝብ ጌታችን አላህ የላካቸው እንጂ እንደናንተ ቅራቅንቦ የሆኑ ነገራቶችን ሰዎችን እንዲያመልኩ አይደለም። ነብዩ አለይሂ ሰላቱ ወሰላም የታገሉት እንዲህ አሁን ላይ በ21ኛው ሴንቸሪ ላይ እናንተና መሰሎቻችሁ የምታደርጉትን ድርጊት እየተቃወሙ ነው ለ13 ዓመታትን ዳዋ ያደረጉት ማለት ነው። ከዛ መታችሁ አታፍሩም? ነባሩ እስልምና ትላላችሁ። ይህ ወደዚህ ተቻለ ደግሞ ሸር ብታደርጉት በጣም ትልቅ ነገር ነው። እንግዲህ በሰሞኑ ከተቻለ ደግሞ የኔም ሼር ብታረጉልኝ ላይክ ብታረጉልኝ ደስ ይለኛል እኮ አይከፋኝ፣ የእውነት አይከፋኝ። እሺ ከፈለጋችሁ ከተመቻችሁ ሼር አድርጉ፣ ከተመቻችሁ ላይክ አድርጉ። ኖ ይሄን ነገር አልተመቸኝም ካላችሁ ሐሳብ ተቃራኒ ሐሳብ ትችት ካለ ራሱ ኮሜንት ላይ ማስቀመጥ ትችላላችሁ። ደስ የሚለው ነገር እኛ ፔጅ ላይ ኮሜንት ድሌት አይደረግም። የሰዎችን ሐሳብ አነባለሁ፣ እያንዳንዱ ኮሜንት አነባለሁ። ከዛ አክሴፕት ማድረግ ያለብኝን አረጋለሁ፣ የሌለብኝን ላሽላለሁ። ግን እሺ ምንድነው የምትለው እቺ እህታችን? ነገሩ እኮ ወገናችን እያለች ነው የምታወራው። አክፍራናለች እኮ ስንቴ። እሺ ቀጥይ። እንግዲህ በሰሞኑ በሁሱና በእፎይ መካከል በነበረው ምንድን ብሽሽቅ በጣም ብዙ ሰለምት እህት ወንድሞች ጭንቀት ውስጥ ናቸው። ጨነቀን፣ ምን ይብቃን። አላህን ብለን መተን ግን ያገኘነው አላህን አይደለም እሳ የሚሉ ኮሜንቶች ኢንቦክሴን ጭምር አጨናንቀውታል። ይሄ ቪዲዮ በሁሱና በእፎይ ላይ ቪዲዮ በሰራ ውስጥ መካከል በተለይ ሰለምቴዎች ኮሜንታቸውን ብታዩ በጣም ልባቸው ይሰበራል። ከዛም አልፎ ደግሞ ይሄ አይደለም የሚገርመን፣ ክርስቲያኖች ወደ እስልምና በእስልምና የሚማረኩ መንገድ ላይ ያሉ ክርስቲያን ወገኖች እዛው እምነታቸውም ላይ ሆነው እስልምናን የሚደግፉ እስልምናን በቃ ያው እዩዋቸው። እነዚህ ሰዎች ማለት አህባሽ ማለት ይሄ ምን ልበላችሁ የእስልምና በእስልምና ውስጥ ያሉ ነቀርሳዎች ካንሰሮች ማለት ይሄ የአህባሽን አስተሳሰብ የሚያራምዱ ፍጡሮች ናቸው። ግለሰቡን ስሙን አልጠራውም። ሸበላ ነኝ ያለው ግለሰብ ሸበላ ነኝ ያለው እንግዲህ ያየውኝ እየሳኩኝ ነበር። ሸበላነት በምን እንደሆነ ባናቀም አላኩል ያህል አሁን ያኛው ነን ሙስሊም የሆነ ካፊሩ እያደረገው የነበረ ነገር እነዚህ አክሴፕት አድርገው የሱ ውሻ ሆነው ከኋላው እየተከተሉት አንድ ሰለምቴ ልታመጡልን አትችሉ። እንደዛ ያለ ማለት ጨነቀን ምናምን ያለው አውቀው ነው
ኦኬ ወደ እስልምና ሲገቡ ጠንቀቀው ስለ አቂዳ ተምረው ነው። ስንት ይማሩ ልጆች አሉ ሰለምቴው። ኦኬ ከሰለሙ በኋላ ግሩፕ ተከፍቶ በደንብ የሚማሩ አቂዳቸውን ጠንቀቀው የሚያውቁ ጀግና ሰለምቴዎች አሉ። እና ይሄ ውሸት ነብዩ አለይሂ ሰላቱ ወሰለም ምን ብለዋል? ውሸት ለቀልድ እንኳን አትዋሹ፣ ውሸት ወደ አመጽ ይመራል፣ አመጽ ደግሞ ወደ እሳት ይመራል ብለዋል። ለቀልድ እንኳን እንዳትዋሽ የሚል ዲን ነው ያለ አይደለም። ዲናዊ በሆኑ መርሆች ላይ ንንቀጠፍ ይቀርና ማለት ነው። እቺ ልጅ አሁን ቀጣፊ ናት። ነገሩ እኮ አይገርመኝም። ማሱና ቲቪ ላይ ወንበር አለች የሆነች ይሄ ቡና ስትጠጡ ከዛ መሻይ የሚባል አለ የሆነ ጥቅልል ያደርግና ይመጣና ሰላም አለይኩም ኡስታዝ እንዴት ኖት? ደህና ነሽ? ሸጊዬ ነሽ? እንዴት ነሽ? እባክዎት ፈትዋና ገሪባ ሁላ በሚገባ ቋንቋ ነው የምናገረው። ዘመታ ሰለምቴዎች አንድ ነገር እኮ ሲያደርጉ አናቅ። አሱና ቲቪ ላይ ማለት ነው ፈትዋ ላይ ሚዲያ ላይ ቲክቶክ ላይ የሚሰልሙ ሰዎች አስታውሳለሁ። ሁሱ 5000 ሰው ነው ምናምን አሰለመ ተብሎ የሆነ ሚዲያ ላይ ተወርቶ ነበር። አይ ቲንክ ቢላል ሚዲያ ይሁን የሆነ ቦታ እና ያን ነገር አይተው አህባሾች ምን አሉ? ድጋሚ ሸሃዳ መያዝ አለባቸው። ሸሃዳ ያሲዛሉ ወንድሞች፣ እኛ ሸሃዳ እናሲዛለን፣ እነሱ ደግሞ ያከፍራሉ። ግን ሸሃዳ ያሳያዙ ሰው አለ ወይ ስንል አላሳያዙም። አንድ አለ የኢሞጀማ ቅራቅንቦ የሆነ ልጅ አለ። ይታያችኋል? ይሄ ምንድነው? አላሁ አክበር። በቲክቶክ አይቶን 400 ምናምን ኪሎ ሜትር አቆራርጦ መጥቶ እስልምና ተቀብሏል። ወንድማችን መጠየቅ ያለበትን ጠይቆ 400 ምናምን ኪሎ ሜትር አቆራርጦ መጥቶ በአካል እስልምናውን ተቀብሏል ማለት ነው ወንድማችን። አላሁ አክበር። እንኳን ደስ ያላችሁ እስልምናን የምትወዱ በሙሉ ዛሬ ማለት ነው። አላሁ አክበር። እንደኔ ደስ ያለው ሰው ይኖራል? ይመጣና የመስቀሉ ሸሃዳ ይዟል 400 ኪሎ ሜትር እኛን ፈልጎ መጣ። ደግሞ እኮ የሚያምኑት ሰዎች አሉት። እኔ የሚገርመኝ ቲክቶክ የሚባለው ፕላትፎርም በቃ ሁሉም ይጮሃል አይደለም? ተከታይ ያለው ለሁሉ ለጮህ የሚጮህ ሁሉን ተከታይ ያጣ 400 ኪሎ ሜትር ሄደ። እስከ 4 ኪሎ ሜትር ምናምን ነገር የእናንተ አቂዳ የሚከተል ሰው የለም ወይስ እንዴት ነው? 400 ወይኔ እኮ ውሸታቸው ማለት ነው። ግርም ነው የሚለው ጀለስ አሰለምኩኝ እያለ ነው እኮ እያከፈረን፣ እኛ ሙስሊሞች እያከፈረን፣ ከዛ ደግሞ አሰለምኩኝ እያለ ነው። እንደነዚህ አይነት ዱንዙዝ የሆኑ የኢሞጀማዎች የሁላችሁ የኢሞጀማ ምለው ይገባቸዋል። እርጥብ ፋራ ናቸው የመጨረሻ ማለት ነው። እኔ ፋራ የሆነ ሰው መጥቶ አራዳ ነህ አልለው እንዴ? እየዋሸሁት ነው፣ እያታለልኩት ነው፣ በስቅጥና በጅልጥነት ቀጥል እያልኩት ነው፣ እያበረታታሁት ነው። ግን እርድና የሚባለው ምንድነው? ዲንን መከተል ነው፣ ሱና መከተል ነው። ነብዩ አለይሂ ሰላቱ ወሰለም ያዘዙትን ቁርአንና ሐዲስ አላሁ ሱብሓነሁ ወተዓላ ያዘዘንን በህይወታችን ለመፈጸም የቻልነውን ያክል ለመፈጸም ተፈተፈ ማለት ነው እርድና። የከለከሉትን ነገር ደግሞ መከልከል ነው። የምናመልከው ሌላ ነበረ እሺ እነሱ የሚያመልኩት ምናምን ትላለች እቺ ልጅ ማለት ነው። እስቲ ለባልሽም ቡና አፍሊለት ባላ እስቲ መተሽ የቲክቶክ ወሬ ይሄ ምንድነው የሚባል የቡና ወሬ ከመታወሪ ማለት ነው። አላህ ስለራሱ የተናገራቸው ነገራቶችን ማጽደቅ ነብዩ አለይሂ ሰላቱ ወሰለም ጌታዬ ከአርሽ በላይ ነው ብላ የመሰከረችን ያቺ ባሪያ ነፃ ያወጡባትን የምስክርነት ቃል ዛሬ የኩፍር የምስክርነት ቃል አደረጉት እነዚህ አህባሾች ማለት ነው። ከዚህ ጥመት ወንድምና እህቶች አላህ ይጠብቀን። በሌሎች ቪዲዮዎች እስከምንገናኝ ድረስ ወሰላሙ አለይኩም። الأحباش التي تسمي نفسها أشعرية جهمية أم لا؟ عند ማወቅ ያለብን ጀህሚያ ሲባል የመጀመሪያዎቹ ጥርት ያሉት ጀህሚያዎች የደረሱበት የቢድዓ ርቀት በጣም የራቀና ከቀጥታ የቁርአን ሐዲስ ማስረጃዎች ጋር የሚላተም በመሆኑ ዑለማዎች በጥቅሉ በነፍስ ወከፍ ሳይሆን በጥቅሉ ከሃዲ ማለት ቡድኑ የከሃዲያን ቡድን እንደሆነ ፈርደዋል። ሐታ ትናንሽ ከኢማን ጉዳይ ላይ
ለምሳሌ ሲፋትማ ተው ሲፋት ላይ لا يثبتون لا الاسماء ولا الصفات الله سبحانه وتعالى لا يسمى بشيء ነው የሚሉት ምንም አይነት ስያሜ አይሰጠውም ግን ዞሮ ዞሮ መጨረሻ ላይ ጀህም ነው ሰፋ ምን አለ አይ ቃዲርና ኻሊቅ ሊባል ይችላል አለ ለምንድን ነው የጀብርያ መዝሐቡን እንዳያበላሽበት ነው እሱ ጀብር ጋሊ ማንኛውም አብድ ወይም የአላህ ባሪያ ምንም አይነት ምርጫ የለውም እሱ ዘንድ ተገደነ ሁሉ ነገር መስራው ስለሚል ነው እሱ መስአለተ الإيمان ለኢማን ማዕሪፋ ነው እስከማለት ደርሰዋል ይሄ ኩፍር ነው እንደዛ ከሆነ ኢብሊስም ምን ይሆናል ማለት ነው አማኝ ይሆናል ጌታውን ያውቃልና ማለት ነው በሁሉ ነገር በጣም ጥርቀው ይሄዱ ናቸው ነገር ግን ዋና መገለጫቸው በሲፋት ላይ የነበራቸው ጥመት ስለነበረ በዚያ ርዕስ ላይ የተከተላቸው ሁሉ ዑለማዎች ዘንድ ጀህሚ ይባላል ግልጽ ነው ነገር ግን ይሄ ተስሚያ ጥቅል በሆነ መልኩ ነው እንጂ በዝርዝር ግን ተግባራዊ ላይሆን ይችላል ለዚህ ነው አንዳንድ ቦታዎች ላይ ሸይኹል እስላም يعني كل معتزلي جهمي وليس كل جهمي معتزلي ይላል معتزلي የሆነ ሁሉ ጀህሚ ነው ይላል በአቋም አንድ ሲሆኑ ማለት ነው ግልጽ ነው ግን ጀህሚ የሆነ ሁሉ ሙዕተዚሊ ይሆን ማሽዓሪ ሊሆን ይችላል ምን ሊሆን ይችላል ግን እነዚህን ከመጀመሪያዎቹ ውጭ ያሉትን ሙዕተዚላዎች ወይም አሻዒራዎች ወይም ማቱሪዲያዎችን ጀህሚያዎች ናቸው ስንል ወደሱ በጣም የተጠጉና ያንን አስል የተከተሉ يعني ዝርዝር ርዕሶች ላይ ብቻ አይደለም የሚከተሉት እኮ በመሰረትም ለዚህ ያበቃቸው መነሻ የዕልም الكلام ውስጥ ገብተው ነው دليل حدوث الاعراض የመሳሰሉት መነሻዎች ለዚህ ስለሚያበቋቸው ተግባባን እና ሙሉ ለሙሉ የመጀመሪያዎቹ ጭፍራዎች ፍርድ ይሰጣቸዋል ማለት አይደለም ግን ጀህሚያዎች ናቸው ወይ ካልከኝ بالمعنى العام نعم بالمعنى العام በጥቅል ግንዛቤ አዎ ጀህሚያዎች ናቸው ወደዱም ጠሉ በተለይ ደግሞ ተአኺሮቹ ትንሽ ነገር ነው የሚያለያያቸው ከድሮዎቹ ጋር ይሄ ሊታወቅ ይገባል ማለት በተለይ ተአኺሮቹ ግን እንደ ፍርድ ለምሳሌ ሻዕራዎች ከሃዲያን ናቸው አይባል ጀህሚያዎች እንደተባሉት ማለት ነው واضح قد يكون عندهم كفر ማለት ኩፍር የሆነ አቋምን አንጸባርቀው ሊሆን ይችላል ያንን ተናግረው ሊሆን ይችላል ግን ቀጥታ በቃ ሙሉ ለሙሉ እንደ ጃህሚያዎች እንደ መጀመሪያዎቹ ፍርድ የሚሰጥባቸው አይደሉም ማለት ነው አሁን ስለ ጫት ሁሌ ምሳሌ ስናነሳ ምን እንላለን ገንዘቡንም ቢሆን ያወጣው ሰው ለማይረባ ነገር ከተጠቀመበት ያስጠይቀዋል እንላለን አይደል በዚህ ዘመን ቻት ሳይሆን ቻት ከሴት ጋር መጻጻፍ ብልግና ፊልም ገብቶ ማየት ይሄ ደግሞ ይበልጥ ከጫት በላይ ያስጠይቃል ጫት ቃሚዎች ልባቸውን የሚያውር ሌላ ነገራቸው የሚነካኮ የለም ያው እድሜያቸው ይጠፋል ይበላሻሉ ቀስ አርጎ በረጅም ጉዞ ህይወታቸው ይበላሻል የብልግና ፊልም ብዙ አመት አይፈጅም ዛሬውኑ ያኮላሻል አንድ ዶክመንተሪ ገብቼ ያየው እኔ እየገባሁ ያለው እንዲህ አይነት ነገር ጉዳቱን ለሰው ለመምከር የእንደዚህ ብልግና ፊልም የማየት አደጋው ምንድነው ብዬ ጻፍኩኝ አንድ ወጣት እያለቀሰ እንባውን እያፈሰሰ የፈረንጅ ልጅ ነው በ25 ዓመት ያለ ብልቴ እምቢ ያለኛል ዶክመንተሪውን የሰራው ሰውዬ ምን ይላል ይሄ እኮ ወንዶች ላይ ከ60 ዓመት ከምናምን በላይ ነበር መምጣት የነበረበት እንዴት መጣ ይላል አሁን መልሱን እኛ እንመልሳለን እነሱ አይመልሱ የባሪያዎች ልብ በማንጣት ነው ያለው አሉ ነብዩ ሰለላሁ ዐለይሂ ወሰለም በአላህ አይደለም መልካም ሰው ስትሆን ልብህን በመልካም ነገር ላይ ያቆማታል ወከذلك አካላቶቻችንም መገናኛ አካል በለው የመሳሰለው በለው መቼ ነው የሚጠነክሩልንና በአግባቡ የሚጠበቅባቸውን ስራ የሚሰሩት አንድ ከእንዲህ አይነት ቆሻሻ ነገሮች ሲራቅ ሁለት ከዝሙት ሲራቅ ሶስት ከእንዲህ አይነት መጥፎ ወሬ ሲራቅ ሌትም ቀንም ግን ይሄን መጥፎ ነገር ሁል ጊዜ የሚያዩ ልጆች አሉ ስልካቸው ሲበላሽ ስልካቸውን ለመስጠት አሰሪ ቤት ማለት ነው ዳውንሎድ ስለሚያደርጉበት በደንብ ያሱ በያ የሆነ የሰው ስልክ አምጥቼ ነበርና እስቲ ይሁንም ምን እንጃ እስቲ ሰራላቸው ስልኩ የማን ነው የራሱ ነው ወንጀሉ የተመዘገበው በማን ነው በራሱ ነው የሰው ይላል ሶስተኛ ደግሞ ምን ተመዘገበበት ውሸት የራሱን ስልክ የሰው ስልክ ማለት ይሄው ሐዲሱ ምን ይላል ወንጀል ማለት
ሰዎች እንዳያውቁብህ የምትፈልገው። ይሄ ስልክ ያንተ ነው? አዎ። አህመድ ወንካ ልደውልበት አልከኝ አይደል? ደውልልህ። አንዳንድ ሰዎች አንዴ ስልክን ስትላቸው ቆይ አንዴ ይሉህና ከዚህ ወደ ጥግ ዞሮ የሚደላልቱት ነገር አለ የለም? አለ የለም? ወላሂ ባልና ሚስት በተለያየ ፓተርን። ቆይ ከባልና ከሚስት የበለጠ ቀርበት አለ ወይ? ወይዘሮ ሚስት ባሏን እስቲ ስልክህን ስጠኝ ብትለው ቆይ አንዴ አንድ መመልሳት መልስ አለ ምናምን ነገር ትልና ምኢልና ነካ 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 ያደርገዋል። ሚደልታቸውን እየደለተ ቴሌግራሙን በሌላ ፓተርን ከዘጋው፣ ዋትሳፑን በሌላ ፓተርን ከዘጋው፣ ኢሞውን በሌላ ፓተርን ከዘጋው ይሄ ሰው ምኑን ሰው ነው? እዛ ውስጥ ምን ስላለ ነው በእንዲህ አይነት በሌላ ፓተርን የሚዘጋው? ሴቷም በጣም በሚያሳዝን ሁኔታ ትዳር ማለት ቆይ ትዳር ማለት ትልቅ የተከበረ ቤት ነው አይደለም? እንደው ባልሽን አታክብሪ፣ አላህን አትፈሪ። ትጻጻፋለች ከወንድ ጋር። አሁን የሌላ ሰው ሆናለች። አንተ እኮ ያኔ በቃ መወሰን ስላቃተህ እንጂ ልቤ እኮ አንተ ጋር ነው ምናምን ትለዋለች። አጅሬ አክተር ደግሞ እንትን ይመስለዋል። በቃ እሷ እንኳን ሞኝ ብትሆን ወንድሙን አሁን እሱ ምን ማድረግ ነው የነበረበት? ወንድሙን እየጎዳው ነው አይደለም? እሷ ጅል እንኳን ብትሆን አይገርምም? አይ ፎቃኩ ስታውን እንደገባላ አለቀቃትም እኮ አያ ያቺ እንትና ሚስት እኮ አሁን ማያ ላ ሐውለ ወላ ቁወተ ኢላ ቢላህ። በጣም እኛ እኮ ገና ስጋችንና እድሜያችንና ቁመታችን እንጂ ያደገው ብዙዎቻችን በቁርአንና በሐዲስ ትክክለኛ እድገት ይገባናል። አላህ ካደጉት ያደርጋል። እንዴት አንተ የወንድምህን ሚስት ታወራለህ? እኮ የነውሮች ሁሉ ነውር ነው ወላሂ። ኪስ ማውለቅ ወንጀል ነው። ይሄ ግን የሰው ልብ ማውለቅ ደግሞ የወንጀሎች ሁሉ ወንጀል ነው። ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም? አሁንም እደግመዋለሁ። ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም? አሁንም እደግመዋለሁ። ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም? የሰው ሚስትን ያስኮበለለ ሰው ከኛ አይደለም አሉ። ከነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ካልሆን ከማን መሆን እንፈልጋለን? የሰው ሚስት አቆላምጦ መጥራት አይቻልም። ወዬ ወዬ ምናምን እያሉ በቃ የሰው ሚስት የሰው ነው፣ የሰው ልጅም የሰው ነው። የሰው ሚስት ማየት አይቻልም። አሁን እኮ የአንዳችን ሀቅ በሌላችን ላይ ያለው ምን እንደሆነ ስለማናቅ እየጣስ ነው አይደለም? እንዲህ ጎትተህ የሰው ሚስት ልትስም፣ ይሄማ ከባድ ወንጀል ነው። ከባድ